እስኪ እናንተ ብትሆኑ በ18 ዓመታችሁ እናትና አባታችሁ ሞተው ከዛ ደግሞ ታናሽ እህት ወይ ወንድም ኃላፊነት ኖሮባችሁ ኑሩ ብትባሉ ህይወት ምን ያክል ይከብዳችኋል? የዛሬው ባለ ታሪካችን ታሪኳን እንዲህ ማለት አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። የዛሬው ባለ ታሪካችንን ደግሞ ስሟን ሜላት እንላታለን ማለት ነው። ሜላት በአንድ አነስተኛ ከተማ ውስጥ በደስተኛ ፋሚሊ አብረው የሚኖሩ ቆንጆና ደስ የሚሉ ቤተሰቦች ናቸው ማለት ነው። እና በዛ ከተማ ላይ በሚኖሩበት ጊዜ ከእናት ከአባቷ ጋርና ከታናሽ እህቷ ጋር ነበር ማለት ነው አብራ የምንኖረው። እናም እንደዚህ በሚኖሩበት ሰዓት ላይ እናትና አባቷ በጣም ቆንጆ ፋሚሊ ነበራቸው ማለት ነው። ከዛም እናትና አባቷ ውጪ ስራ ሰርተው ሲመጡ ሜላት ደግሞ የቤቱን ስራ በማገዝ ሁሉም እርስ በራስ እየተባበሩና እየተጋገዙ የሚኖሩ ቆንጆና ደስተኛ ፋሚሊ ናቸው ማለት ነው። ከዛም አባትየው ውጪ ወጥቶ ልክ ስራ ሰርቶ የቀን ውሎ ስራ ሰርቶ ሲመጣ ሜላት ደግሞ ቤት ውስጥ ያለውን የምግብ ስራ፣ ቤት የማጽዳት፣ የእናት አባቷን ልብስ የማዘጋጃጀትና የታናሽ እህቷን የመንከባከብ ሙሉ ኃላፊነት የሷ ነበር ማለት ነው። እና ሜላት በጣም ጎበዝና ብርቱ ታታሪ ነበረች ማለት ነው። ከዛም እንደዚህ በሚኖሩበት ሰዓት ላይ ድንገት ሜላት የ9ኛ ክፍል ተማሪ እንደደረሰች አባቷም በድንገት በካንሰር ይታመማል ማለት ነው። ከዛ ረጅም ጊዜ በሕክምና ከቆየ በኋላ አባትየው በካንሰር ይታመምና ረጅም ጊዜ እዛ ሆስፒታል ውስጥ ይቆያል ማለት ነው። እናም የዛ ቤት ደስታ በአንዴ ይነጠቃል ማለት ነው። እዛ ቤት በቃ አባታቸውም ስለነበር መጀመሪያ በጣም ደስተኛና ደስ የሚሉ ፋሚሊ ነበሩ። አራቱም ደስተኛ ነበሩ ማለት ነው። ከዛም አባትየው ከመሃላቸው ሲጎድል ሶስቱም ሴቶች አባታቸው ስለሌለ ትንሽ ሕክምና ላይም ስለነበረ ቅዝቅዝ ያሉ ማለት ነው። እና እናትየዋም እዛ ስራዋን እየሰራች ባለቤቷን ትንከባከብ ነበረ ማለት ነው የሜላት እናት። እናም ትምህርት ቤት ሄዳ ስትመጣ እህቷን ይዛ ቤት ስራ እየሰራራች አባቷ ጋር መዋል ጀመረች ማለት ነው። እናም አባቷ እንደዚህ ለ3 ዓመት በሕክምና ከቆየ በኋላ ይሄ የካንሰሩ መጠን ከፍ እያለበትና እየባሰ ይመጣል ማለት ነው። ከዛም እንደዚህ በመቀጠል ሳለ ድንገት አባትየው ያርፋል ማለት ነው። እናም ቤቱ ውስጥ በጣም በቃ ትልቅ ሀዘን ይሆናል ማለት ነው። የቤቱ አባወራና ጎበዝ ብርቱ ታታሪ የነበረው ሰው ከውስጣቸው ሲለይ እነሱም አባታቸው ነውና በጣም አዘኑ ማለት ነው። ሜላት በጣም ነበር አባቷን የምትወደው ማለት ነው። ታናሿ ደግሞ መክሊትን በላት ማለት ነው። እና መክሊት ደግሞ በትንሹም ቢሆን ወደ እናቷ ነው እሷ ደግሞ የምታዘነብለው ማለት ነው። ከዛም አባታቸው ሲሞት ሜላት የሌለ በቃ ልቧ ይሰበራል ማለት ነው። እናታቸውም የነሜላት እናትም የባሏ መሞት በጣም ጎርቷት ስለነበረ ረጅም ጊዜ ወደ ስራ ለመመለስና ድጋሚ ገብታ ያን ስራ ለመቀጠል ረጅም ጊዜ ይፈጅባታል ማለት ነው። ቢሆንም ግን ለሜላትና ለመክሊት እኔ ነኝ ያለዋቸው ማንም ሰው የላቸውም ብላ ስላሰበች ድጋሚ ጠንከራ በርትታ ከ4 ወር ነው ከ3 ወር በኋላ ድጋሚ ወደ ስራ ትመለሳለች ማለት ነው። እናም ይሄ ሀዘኑ እሷ ከውስጧ ባይወጣም በቃ ግዴታ ነው ለልጆቼ መበርታት አለብኝ መጠንከር አለብኝ ብላ ከዛም የሜላት እናት እንደዚህ ስራውን በመስራት ባለችበት ሰዓት ላይ በድንገት አንድ ቀን ወደ ስራ በምትሄድበት ሰዓት ላይ የመኪና አደጋ ያጋጥማታል ማለት ነው። እና ወዲያው እዛ ጋር ሰዎች ይረባረቡና ለአምቡላንስ ይደውላሉ ማለት ነው። አምቡላንሱ በፍጥነት ወደ ሐኪም ቤት እንደወሰዳት ሐኪም ቤት እንደደረሰች ቤተሰቦቿ ይጠራሉ ማለት ነው። ከዛም ሜላትና መክሊትም በፍጥነት እናታቸው ወዳለችበት ወደ ሕክምና ቦታ ይሄዳሉ ማለት ነው። ሲደርሱም ያው ከመክሊት ሜላት ከፍ ስለምትል ዶክተሩ ሜላት ወደ እሱ ጠጋ ያደርጋትና ያወራታል ማለት ነው። እናትሽ ጭንቅላቷ ውስጥ ደም ፈሷል፣ በፍጥነት ወደ ሌላ ሐኪም ቤት መዛወር አለበት ይላታል ማለት ነው። ሜላትም አትችልም፣ ይሄ ነገር አቅሙ ስላልነበራት ወጣ መለመን ትጀምራለች ማለት ለምን እናቴ ከምትሞትብኝ ምናምን ብላ ልክ በወጣችበት ቅስፈት እናቷ እንደሞተች መክሊት መታ ትነግራታለች ማለት ወዲያው እየሮጠች ወደ ሐኪም ቤት ትመለስና ትልቅ ሀዘን ያጋጥማታል ማለት ነው። እና በጣም ታዝናለች፣ ታለቅሳለች ማለት ነው። ከዛም ሜላትና መክሊት ብቻቸውን ሁለቱ ይቀራሉ ማለት ወደ ቤትም ይመለሱና እየፈሩ ቁጭ ብለው መወያየት ይጀምራሉ ማለት ነው። መክሊትም ተማሪ ነች፣ ሜላትም ተማሪ ነች ማለት ነው። እናም ሜላት ያው ታላቅ ስለሆነች እኔ ትምህርቴን አቁሜ እህቴን ላስተምርና ላስተዳድር ብላ ታስባለች ማለት ነው። እናም ሜላት እንዲህ በማለት ታሪኳን ለኛ አጋርታናለች ማለት ነው። እስኪ እናንተ በኔ ቦታ ብትሆኑ ምን ታረጋላችሁ? እናቴን አጥቼ አባቴን አጥቼ ጭራሽ ታናሽ እህት አለኝ እና ምን ሰርቼ ከየት ጀምሬ ራሱ እንደማስተዳድራት አላቅም፣ እንደማኖራትም ግራ ገብቶኛል። እናንተ በኔ ቦታ ብትሆኑ ምን ታረጋላችሁ ትላለች። እስኪ በሷ ቦታ ብትሆኑ ምን እንደምታረጉ ኮሜንት ሴክሽን ላይ አስቀምጡልን እና ለሜላት ያበረታታል፣ ያጠነክራታል፣ መፍትሄ ያታል ብላችሁ የምታስቡትን ነገር እንዳለ ኮሜንት ላይ ማስቀመጣችሁን እንዳትረሱ እያልኩኝ በዚህ ሰናበታለሁ። ሌሎች ባለ ታሪኮችም ደግሞ ታሪካችሁን ለማጋራት ከታች በምታገኙት የሶሻል ሚዲያ አማራጮች መላክ ትችላላችሁ። እንደዚህ አይነት ታሪክ ያለው ጓደኛ፣ ዘመድ፣ ቤተሰብ ምናምን ካላችሁ ደግሞ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እንዳይረሳ እያልኩኝ በዚህ ሰናበታለሁ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ። እወዳችኋለሁ።